ከዕለታት በአንድ ቀን 3 ትናንሽ አሳማዎች ከእናታቸው ጋር ይኖሩ ነበር። እስኪያድጉ ድረስ እሷ በደንብ አድርጋ ትንከባከባቸው ነበር። አንድ ቀን እናታቸው ከጨዋታ ጠርታቸው ልጆቼ አሁን አድጋችኋል፣ ሂዱ የራሳችሁን ቤት ገንቡ፣ ከዚያ መጥፎ ተኩላ እየተጠነቀቃችሁ በደስታ ኑሩ አለቻቸው። እነሱም ስንቃቸውን በከረጢት አዘጋጅተው በጀርባቸው አዝለው እናታችን ራሳችንን ከዚያ መጥፎ ተኩላ እንጠብቃለን፣ ደህና ሁኚ ብለው ከሰናብተዋት መንገድ ጀመሩ። ቆንጆ የሳር ቤት መስራት እፈልጋለሁ። ከዚያም በግማሽ ቀን ውስጥ የሳር ቤት ሰርቶ ጨረሰ። በርና መስኮት ከሰራ በኋላ በቃ አሁን ቤት አለኝ፣ ያ መጥፎ ተኩላ ሊይዘኝና ሊበላኝ አይችልም አለ። አንደኛው ወንድሙ ቤቱን በደንብ ካየ በኋላ እኔ ግን ከአንተ የሚበልጥ ጠንካራ ቤት ነው የምሰራው አለ። እኔም በጣም ጠንካራ በምንም የማይፈርስ ቤት እገነባለሁ አለ ሶስተኛው አሳማ። ሁለተኛው አሳማና ሶስተኛው አሳማ ወንድማቸው ተሰናብተው መንገዳቸውን ቀጠሉ። የእንጨት ቤት መስራት እፈልጋለሁ ቤት ገነባ። ቤቱ ከመጀመሪያው ወንድሙ የበለጠ ከሳር ቤት በበለጠ ጠንካራ ቤት ነው። በደስታ ተሞልቶ የመጥፎ ተኩላ አይዘኝም አይበላኝም አለ። ሶስተኛውም አሳማ እኔ ከሁለታችን የሚበልጥ ጠንካራ ቤት ነው የምሰራው አለ። ከዚያ የጡብ ቤቱን መስራት ጀመረ። ለመስራት ብዙ ጊዜ ቢወስድበትም የሚያምር ጠንካራ ቤት ሰርቶ ጨረሰ። በደስታ ተሞልቶ በኩራት አሁን መጥፎ ተኩላ አይዘኝም ሊበላኝም አይችልም አለ። አንድ ቀን ተኩላ በመንገድ ሲያልፍ በሳር የተሰራውን ቤት ተመለከተ። በፍጥነት ወደ ሳሩ ቤት ሄዶ መንኳኳት ጀመረ። አሳማውም በመስኮት እያየው ነበርና በሩን አስከፍታለ። ተኩላ እየተናደደ አንተ ትንሽ አሳማ በሩን ክፈትልኝ አለዚያ ብዬ ቤትህን አፈርሰዋለሁ አለው። ትንሹ አሳማ በቤት ስለተማመነ እንኳን ቤቴ ፀጉሬንም መንካት አትችልም አለው። ከዚያም ተኩላ ትንፋሹን አሰባስቦ በኃይል ሲል በሳር የተሰራው ቤት ብልጭልጭ ወጣ። አሳማው በድንጋጤ ተሞልቶ እየሮጠ የእንጨት ቤት ወደ ሰራው ወንድሙ ጋር ሄዶ ተደበቀ። ተኩላው አሳማውን ተከትሎ የት እንደገባ ተመለከተ። በደስታ ተሞልቶ ሁለት አሳማዎችን እበላለሁ ማለት ነው አለ። የእንጨት የተሰራው ቤት በርን ማንኳኳት ጀመረ። አንተ ትንሽ አሳማ በሩን ክፈትልኝ አለዚያ ቤትህን እንደ ወንድም ቤት ብዬ አፈርሰዋለሁ አለና ዛተ። አሳማው እንኳን ቤትህ ፀጉሬንም መንካት አትችልም ብሎ መለሰለት። ከዚያ ተኩላ ትንፋሹን በኃይል ሰብስቦ ሲል ቤቱ ፍርስርስ አለ። አሳማዎቹ በስራት ተሞልተው እየተንቀጠቀጡ ወደ ወንድማቸው ቤት ሄዱ። ተኩላም እየተከተላቸው የት እንደገቡ ተመለከተ። ሶስቱን ወንድማማቾች አሳማዎችን በአንድ ሊበላ መሆኑን ሲያስብ ደስ አለው። በጡብ የተሰራውን ጠንካራ ቤት ሄዶ መንኳኳት ጀመረ። ሶስቱም አሳማዎች በመስኮት እያዩት ነበር። እናንተ ትንንሽ አሳማዎች እንድገባ በሩን ክፈቱልኝ አለዚያ እንደሚኖቹ ቤቶች ብዬ አፈራርሰዋለሁ አለና ዛተ። ምን ፈልግ የኔ ቤት ጠንካራ ስለሆነ ባንተ አይፈርስም። እንኳን ቤቴ የኔንና የወንድሞችን ፀጉር ማነቃነቅ አትችልም አለው። እሱም እንደለመደው ትንፋሹን አሰባስቦ ይል ጀመር። ደግሞም እንደገና አለ። ቤቱ ግን ሌላ መንቀሳቀስ አልቻለም። እንደገና
ይህ ቤት ከምን ቢሰራ ነው? ኡፍ ደከመኝ። እስቲ ደጋግሜ ልሞክር። እያለ የቻለውን ሁሉ ቢያደርግ አጣጣው። ደከመው። ተስፋ ግን አልቆረጠም። በጣም ራበው። በጣም ተናደደ። ቆይ የእሳት ጭስ በማውጫው ገብቼ ሶስቱንም ይዤ በላቸዋለሁ አለና በጣሪያው በኩል ባለው ቀጭን የእሳት ማውጫ ቀዳዳ ውስጥ ገባ። ሶስቱ ወንድማማቾች የተኩላን ሁኔታ በጥንቃቄ እያዩ ነበር። አሁን ተኩላው በእሳት ጭስ ማውጫ ገብቶ ይበላሉ እና ምንም አይደርቅ ተባባሉ። ከዚያም እንጨቱን አስተካክለው እሳት ለኮሱ። እሳቱ ላይ በትልቅ ብረት ድስት ውሃ ጣዱ። ተኩላው በቀዳዳ ተንሸራቶ ሲወርድ ያጋጠመው ሶስቱ አሳማዎቹ ሳይሆኑ የፈላ ውሃ ነበር። በጣም ሲላታጠለው በጩኸት አካባቢውን አቀለጠው። ከዚያም እግሊያውቲን ብሎ በመራው መንገድ ይሮጥ ጀመር። ሮጠ ከአካባቢው፣ ከመንደሩ፣ ከጫካው፣ ሀገሩ ሁሉ እስኪጠፋ ድረስ ሮጠ። መቼም ተመልሶ አልመጣም። ከዚያም በኋላ ሶስቱን አሳማዎች የሚያስቸግራቸው አላጋጠማቸው።